በዚህ አይ ቲንክ እንደዛ ክላሲፋይ ማድረግ የሀገራዊ ፕሮጀክትን ፋይዳ ለመረዳት ነው። በቅርቡ አንድ ሚዲያ ላይ ስለነበረው የህዳሴው ግድብ ሁለት ዋና ጥቅሞች አሉት። አንዱ ከጂኦፖለቲካ አንፃር ግብጽ በውሃ ሀብታችን ላይ እንዳንጠቀመው ጋሬጣ አድርጋ የነበረችውን የበላይነት የሚሰብር ምንም እንኳን ኤሌክትሪክ እንኳን ባታወጣም ውሃው መገደብ፣ ውሃው መቆጣጠር፣ የውሃው ፍሰት ብዛትና ፍጥነት ጊዜውን መቆጣጠር መቻላችን የሚሰጠን ለቨሬጅ አለ። this is very significant ወደፊት በተፋሰሱም ላይ በሌሎች ጉዳዮችም ላይ ለማድረግ ለምናስባቸው ፕሮጀክቶች ከግብጽ ጋር በመናደርገው ድርድር ኢትዮጵያን ብቻ ሳይሆን የላኛው ተፋሰስ አፐር ሪፐሪያን የምንላቸውን ሀገራት አቅም ያሳደገ ኮምፓራቲቭ አድቫንቴጅ ያሳደገ ባርጌኒንግ ፓወራችንን ያሳደገ የመደራደሪያ አቅማችንን ያሳደገ ነው። አንዱ እሱ ነው። ሁለተኛ ለዶሜስቲክ ፖለቲካው ደግሞ ስትወስድ በውስጥ ፖለቲካችን ይሄ የኢትዮጵያ ህዝቦች ተረባርበው በቦንድ ግዢ ይሁን በእውቀትና በአቅም ይሁን በፐብሊክ ዲፕሎማሲ ይሁን ተረባርበው ያደረጉት ስለሆነ የትብብር ውጤት የትብብር ጥቅምን ኢትዮጵያን አቅም ከፍ የሚያደርግ ነው። ነገር ግን ትርክት በጣም ወሳኝ ነው። የሀገራዊ ፕሮጀክት በሀገራዊ ትርክት ነው መሄድ ያለበት። ይሄ ፕሮጀክት የቅብብሎሽ ፕሮጀክት ነው። ከንጉሱ ጀምሮ የታለመ በመንግስቱ ጊዜ የሚቀጠለ ከዛ በኋላ በመለስ ዜናዊ ዘመን እውን የሆነ አሁን በኃይለማርያም ራሱ እኮ ክሬዲት አይሰጠውም እንጂ እንደዛ አይነት ከፍተኛ የውስጥ ፖለቲካ በተለይ የፓርቲ የውስጥ ፖለቲካ ጫና ያለበት ይሄን ፕሮጀክት ማስቀጠሉ ሙስናው ስርቆቱ እንዳለ ሆኖ ራሱ ማስቀጠል መቻሉ ዲዘርቭስ ክሬዲት። አብይም መጨረሱ ክሬዲት ያስፈልገዋል። ግን በአጠቃላይ በሰዎች ላይ የተንጠለጠለ ሳይሆን ኢትዮጵያን የሚጠቅመው በተለይ ደግሞ አሁን ካለን ፍራግመንቴሽን የውስጥ ተቋማት የባህል የማህበራዊ ተቋማት መፈራረስ አንፃር ራሱ እኮ የሚገርማ ብልጽግናዎች አሁን ባለፈው አመት ጀምሮ አንዱ የሚሉት የጋራ ትርክት መገንባት አለብን እያሉ የጋራ ትርክት ግን በሞርታል በሆነ በሟች ሰው ላይ ሊመሰረት አይችልም። ኢሞርታል በሆነ ህዝቦች ኮንትሪቢዩት ባደረጉበት ፕሮጀክት ላይ ነው መገንባት የሚችለው እና ያንን አይ ቲንክ በደንብ አስርጾ መሄድ ያለብን ይህ ፕሮጀክት በሁለቱ ጥቅሞች ላይ ያነጣጠረ ትርክት ማጠንከር ያስፈልጋል። ለዛ ነው የክሬዲት ሽሚያው ብዙም ጠቃሚ አይደለም። ሽሚያም ቅመም አለበት። ይሄንን አንተን እንዳውም አንዳንድ ጊዜ ሀቁ መነገርም ስላለበት ነው። ኦፍ ኮርስ ክሬዲት ላይ ያስፈልግ ይችላል። ምክንያቱም ያመንክበትን ያደረግከው እንዳንድ ዜጋ የሀገርና ኦልሞስት 5 ዓመት በፊት ባልሳሳት አይ ቲንክ የመጨረሻ ኢንተርቪው ነው መሰለኝ ከሁለት ነው 3 ቀን በኋላ ታሰርኩ። ጥያቄውን ባላስታውሰውም በዛ ጊዜ በመንግስት ሚዲያ የሚነዛ አሁንም በአዲስ ያቀረቡት ይሄ ባዳና ባንዳ ነው የሚሉት ባዳና ባንዳ ብሎ የግብጽ ላላኪ ለማለት የሚሞክሩት አይነት ፕሮፓጋንዳ ይነዙ ነበረ። በኔም ላይ ብቻ አሁን በሌሎችም ላይ ይነዙት ነበር። ያ በኔ ላይ የሚደርሰውን መልስ ለመስጠት ነበር ያደረኩት። ሎክ ይሄ ወራጅ ላይ ግብጽ ሄጄ ታስሬያለሁ በዚህ ጉዳይ ግብጽ ወይ ምን እዛ ያለው ማህበረሰብ ለማናገር ወይ ምን ለዛ ቢሮ ስለነበር ሄጄ ከፍተኛ ጫና ነበር ሲያደርጉ የነበሩት በመናደርገው ትግል ውስጥ የነሱን ጥቅም እንድናራምድና ከመጽሐፍ ውስጥ አንብበዋል። ብዙ ነገር ነው የሆነው። ያም ሆነ ይህ ለመለስ ክሬዲት የሰጠውበት ምክንያት የኢኔብሊንግ ኢንቫይሮንመንት አባይን መጠቀም በአባይ ላይ ግድብ ሰርቶ ይሄ ውሃችንን አፈራችንን ዝቆ የሚሄደው ውሃ ላይ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው። ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በአገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ።
መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና ኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብፅ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን ላይ አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው የፕሮጀክት ላይ ዝግጅት ሲደረግ የነበረው እና ግብፅ ቀውሱ ስገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ was an incredible achievement እና አንዱ እሱ ነው። ሁለተኛው ግብጾች 3 ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ የነገረዋን ፕሬዝዳንት የቀድሞ ኦሮሚያ ፕሬዝዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አለ አይደለም አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ 2 ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል እነ ጀማን ጨምሮ ማለት ወተር ቴብሉ ማለት የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን የአሜሪካን የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተክለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብፅ ካላት በሚድሊስት እና በሌላ ካላት አንፃር ማለት ነው። እና ያንን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቻው ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭትን ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸነፍ እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የሱን የሚማጸን ታቋቁማለች እና ይሄን ሁሉ ተቋቁሞ ይሄን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔዋ። ምክንያቱም ማንም ይስራው ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዚህን ፕሮጀክቶችን ለማዳከም የሚሞከር ሂደት ላይ ተጋላጭ አለመሆን አስፈላጊ ነው። ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ያው ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይሄንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘ ወይ ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገር የለም እስከማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን ዛሬ ላይም ጉዳዩ እየገጠመን ነው። ምናልባትም ነገም ስለሚገጥመን እዚህ ጉዳይ ላይ ምናልባት ሪአክት ብታደርግ ብዬ ነው። ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ ምክንያቱም በቀደሙ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰለፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስጽፍ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስጽፍ የነበረው። ስብሰባዎችን መሳተፍ ነበረ። ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም። ንዴት ይሄ የእልህ ፖለቲካ አለ። የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም። ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም። ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም። ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል። ሲሪየስም አይመስሉኝም። ምክንያቱም ዛሬ እኔና አንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ የኔና አንተን ወንድም አማጺ አድርጋ ታመጣዋለች። this is ፕሮዳክቲቭ የሆነ አካሄድ አይደለም። አንዳንዴ ለዲሞክራሲ ትግል ከውጭ ኃይሎች ድጋፍ ልታገኝ ትችላለህ። ግን ዳይሬክት ኢንትረስት ሲን ይሁን የሚቃወምም የሚደግፍም ማንኛውም
የፖለቲካ አመለካከትን፣ የፖለቲካ ጥቅምን፣ የሃይማኖት ጥቅምን ሳይለይ ነው በጋራ የሚቆሙትና እኛም ጋር በዚህ ጉዳይ ላይ በጋራ መቆም ያስፈልጋል። ይህ ማለት ተቃዋሚውም በግብጽ ጉዳይ ላይ ምንም እንኳን የመንግስትን አካሄድ በሌሎች ጉዳይ ላይ ቢቃወምም እዚህ ጉዳይ ላይ ምናልባት የአሰራር ያካሄድ ትችት ከማቅረቢያ ባለፈ ከግብጽ ጋር እንቆማለን አይነት ነገር አደጋለሁ። የመንግስት ሰዎችም ገዢዎችም ደግሞ ተቃዋሚውን በጅምላ ያላንዳች መረጃ ያላንዳች ማስረጃ መፈረጅ ለጊዜያዊ ጥቅም ሊጠቅም ይችላል፣ ለጊዜያዊ ፖለቲካ ጥቅም ፍጆታ። ከግብጽ ጋር ካለን ግብግብ አንፃር ግን የሚጎዳን ነው። ምክንያቱም በውስጥ ክፍልን ያመጣል፣ ሰዎችን ቅድም እንዳልከው ወደ እልህ ይገፋልና ጥንቃቄ ያስፈልጋል። በጣም ጥሩ። እንዳው ያላሰበውን ሁሉ ያሳስባሉ በግድና መጠንቀቅ ያስፈልጋል። በዚሁ ወደ ሌላኛው አጀንዳ እንሻገር። ጥሩ ሽግግር ነው የሚሆነውና ሰሞኑን እንግዲህ በግራ በቀኝም አንተ አልነበርክም፣ ግን ሚዲያ ሞኒተር ሳረግ ነው የነበረውና ከህዳሴ ግድብ ከተመረቀ ጊዜ ጀምሮ ከዋዜማው እስከዚች እለት ድረስ ደቂቃ ድረስ አንዳንድ ነገሮችን አይቻለሁ። ግን በዋናነት የፕሮፓጋንዳ ማሽን የሆኑት የመንግስት ሚዲያዎች እና ፕላስ አውትሶርስ ያደረጋቸው ስለምታውቁ አውትሶርስ አድርጎም የሚያሰራቸው አውትሌቶች አሉ። የዛን የህዳሴ ግድብ ምርቃትን በዲፕሎማሲ እንደ ትልቅ አቺቭመንት ነው ያደረጉት። ኦቨርኦል ስለ ዲፕሎማሲ ነው የምናወራው፣ ግን እችን እንደ መንደርደሪያ ለማድረግ ስለፈለኩኝ ነው። ምን የሚል ሰማሁኝ አነበብኩ። የህዳሴ ግድብ በደማቅ ሁኔታ መመረቁ የኢትዮጵያን የዲፕሎማሲ ስኬት ያረጋገጠ ነው ተብሎ ነው የተዘገበው እና አንድ ሶስት ሚዲያ ላይ አንደኛ በደማቅ ሁኔታ ነው ወይ የተዘገበው ሶሪ የተመረቀው። ይሄንን ማውራው ከኢትዮጵያውያን ከምናምን አንፃር ሳይሆን ቢያንስ ከውጪ ዲፕሎማቶች ጋር ተያይዞ ነው የመጡት እንግዶች ጋር ተያይዞ በእውነቱ ደምቀን ነበረ። ሁለተኛ ከዲፕሎማሲ እና ጂኦፖለቲካ ኩስመናስ አመልጠናል፣ ወጥተናል፣ ነፃ ወጥተናል ወይ ማለት ይቻላል። የኢትዮጵያ ወዳጆችስ ቢያንስ የጠቅላይ ሚኒስትሩ ወዳጆች የሚባሉ ሰዎች ተገኝተዋል ወይ? ለምሳሌ የዩኤዩ ሰውዬ ማክሮን የተጠበቁ ማለት ቅርብ ወዳጆች የተባሉ ሰዎች ሌላ ጊዜ እጅ ተጨባብጠው የሚመጡ ሰዎች የት ነበሩ? ኤምባሲዎችም መግለጫ ሲሰጡ አላየሁም። አሜሪካ እንኳን አደረሳችሁ ትላንትና ብላለች፣ ግን ለህዳሴ ግድብ ምንም አላል። ምሳሌ ነው የምሰጠው፣ ሌሎቹም አላየሁም። እና ይሄንን ስናይ ኮንቴክስት ለመስጠት ነው። ከኩስመና የወጣን የዲፕሎማሲ ስኬትን ያሳያል ወይ የሚለው ጥያቄ ከአንተ አንፃር እንዴት ነው የሚታየው? አንተ የዲፕሎማሲ ኩስመና የሚል ርዕስ ሰጥተው አስቀምጣ ላይ አይቼዋለሁ እና እንዴት ነው የምታየው? ምን ማለት ነው ኩስመና ስትለው? በሁለት ከፍለን ነው። አንዱ ከመነሻው አስተምሽኑ እሳቤው የተሳሳተ ነበረ። በዚህ ግድብ የዲፕሎማሲ በላይነት እናገኛለን ብሎ ጠቅላይ ሚኒስትሩ እስከ ዩሮፕ ሄዶ እነ ሬድዋን እስከ አሜሪካ ሄደው ኤምባሲዎች በሙሉ እንዲጋብዙ እንዲማጸኑ ከፍተኛ ሙከራ የተደረገው it was a mistake። ምክንያቱም አሁንም ወደ ኋላ ሲኒየር ዲፕሎማቶችን ወይ አግሏቸዋል ወይ አባረሯቸዋል። ቀድሞ ሊነግሩት ይችሉ ነበር፣ አሰስ ማድረግ ትችላል ነበር። አውሮፕላን ላይ ወጥተህ ከመሄድ በፊት እዛ አካባቢ ያለው ዲፕሎማት ወይ ደግሞ በዛ አካባቢ ላይ ዩሮፕ ላይ ስፔሻሊስት የሚያደርጉ ዲፕሎማቶቻችን ጥሩ አሰስመንት ማድረስ ይችሉ ነበር። ከዛ ሮንግ ኤክስፔክቴሽን አስቀመጠ ሀገር ውስጥ፣ በተለይ በገዢው ፓርቲ ውስጥ። በዚህ ያው ግድቡን ትልቅ የፕሮፓጋንዳ ፍጆታ መጠቀም ስለፈለገ የፕሮፓጋንዳ ፍጆታ ደግሞ ከውጪ ጋር ካልተያያዘ አያዋጣም ብሎ ስላሰበ በቃ ብዙ ሀገር መሪዎች ይገኙበታል። ከ50 ሀገር በላይ መሪዎች ይገኙበታል። እነ ፑቲን እነ ሺ እነ ማክሮን ይመጣሉ የሚል የተሳሳተ ግምት እንዲሰጠው አደረገ። ብዙ ቦታዎች ተዘጋጅተው ተደረገ። እንደማይመጡ ይታወቅ ነበር። ለምን የማይመጡት? አንደኛ የግብጽ ጫና ትልቅ ነው። ሁለተኛ አሁን ኢትዮጵያ ያለችበትን ደረጃ አለመረዳት ነው። ኢትዮጵያ አሁን ትልቅ የሆነ የዲፕሎማቲክ ኩስምና ውስጥ ነው ያለችው። ምክንያቱም በዲፕሎማሲ እኮ ሰው አንድን ሀገር የሚወዳጀው ለጥቅሙ ብሎ ነው እንጂ የሆነ ጠቅላይ ሚኒስትሩ ስለወደደ ምናምን አይደለም። ኢኮኖሚ ጠንካራ ከሆነ የጸጥታ ተቋም ጠንካራ ከሆነ ያስፈልገኛል ብሎ ካሰበ አንድ ሀገር አንተ ጋር ይመጣል።
ኢትዮጵያ አሁን ድሮ በአፍሪካ ውስጥ 4 ወሳኝ ሀገሮች አሉ ተብሎ ነው። ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ። ኢትዮጵያ ሁለተኛ ላይ ነች ከግብጽ ቀጥላ። አንዳንዴ ደቡብ አፍሪካ ነች በኢኮኖሚ ጠንከር ስለምትል የምትደራደረን። ዛሬ 4 ውስጥ የለንም። ኬንያ ተክታናለች ነው። ይሄንን አለመረዳት ነው ለዛ መዋረድ ያደረሳቸው እና መሆን የነበረበት ግድቡ የኛም በእኛ ስለሆነ ሴሌብሬሽኑም ድግሱም ትዕይንቱም መሆን የነበረበት የሀገራችንን ህዝቦች፣ ባህላዊ መሪዎቻችንን፣ የሃይማኖት መሪዎቻችንን፣ ሳይንቲስቶቻችንን፣ ዲፕሎማቶቻችንን ማዕከል ያደረገ እኛን ማዕከል ያደረገ ኢትዮጵያና ኢትዮጵያኖችን ማዕከል ያደረገ መሆን ነበረበት። ቦንድ የገዛችው እናት፣ ቦንድ የገዛው አባት ገበሬ፣ ድንጋይ ተሸክሞ የገነባው የቀን ሰራተኛ፣ ዲዛይኑን ያወጣውና እዛ በራሱ ቆሞ የሰራው ኢንጂነር ማዕከል መሆን የነበረበት የትርክቱ ግድቡ የተሰራበት ትርክት የሚመረቅበት ትርክት ጋር ተመጋጋቢና ተደጋጋፊ መሆን ነበረበት። የተሰራ ነው የኛን በእኛ በሚል የሰራው ሲመረቅም ፋክተው ወጥተው መታየት የነበረባቸው መመረቅ የነበረባቸው የኢትዮጵያ ህዝቦች ናቸው። ፈረንጅን ሎቢ ለማድረግ ማዕት ገንዘብ ነው ያወጡት እና ሌላ ይቅርና የነፍስ አባት የሆነችው የነፍስ አባት የሆነው የኤሚሬቱ መሪ አልመጣም። ይሄ ምን ያህል አንደኛ ለዲፕሎማሲ አብይና አካባቢ ያሉ ሰዎች ለዲፕሎማሲ ያላቸው ይንታ በጣም የወረደ መሆኑን የሚያሳይ ነው። ያለንበትንም የዲፕሎማሲ ውድቀት አለመረዳት ነውና ከዚህ ለመውጣት ደግሞ ቀላል አይሆንም። ምራባችን አዲስ አበባ ውስጥ ያለ አንድ ኤምባሲ እኮ የኮንግራቹሌሽን አላለም። አይሀቭን ሲን ኤኒ ምን ይሆን ምክንያታቸው? በጣም ነው የገረመኝ እኔምና በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ምን ይሆን ምክንያታቸው ስገምት ማለት ነው ስላልተናገሩ ዝም ነው ያሉት። አንደኛ ኦፍ ኮርስ የግብፅን ማስቀየም አይፈልጉም። ግን እኛ ጠንካራ ብንሆን እርግጠኛ ነኝ ውጭ ጉዳይ ሚኒስትራቸውን ወይም ደግሞ ፕሬዝዳንታቸውን ባይልኩ የሆነ ሚድ ሌቭል ማዕከለኛ ደረጃ ላይ ያለ ባለስልጣን ይልካሉ። ቢያንስ ደግሞ አምባሳደሮቻቸው እንዲገኙ ያደርጉ ነበር። አንድ ባለስልጣን ስለተባረረ መግለጫ ያወጣው የአሜሪካ ኤምባሲ በዚህ ላይ እንኳን ደስ አላችሁ አላለም እና ኢትዮጵያ በአብይ ስር ያላት ዓለም አቀፋዊ ዋጋ the value they attach to Ethiopia has gone so down እና ኢትዮጵያ አትረባም አትጠቅመንምና ለምንድን ነው በአንድ ስቴትመንት እንኳን ቢሆን ለምን ግብፅን እናስከፋለን የሚል መደምደሚያ ላይ ነው የደረሱት። ይሄ በጣም አስደንጋጭ ነው። ሲሪየስ በጣም አስደንጋጭ ነው። እኔ መጀመሪያውንም እነዚህ መሪዎች ይመጣሉ የሚለው እንደማይመጡ እርግጠኛ ነበርኩ። ነገር ግን በኤምባሲ ደረጃ በእነዚህ አሁን ለምሳሌ በዩሮፒያን ዩኒየን የአፍሪካ ዳይሬክተር፣ በአሜሪካ የአፍሪካ ዳይሬክተር፣ የቻይናም የአፍሪካ ዳይሬክተር ደረጃ አትሊስት በዳይሬክተር ደረጃ በሪጂናል ዳይሬክተር ደረጃ ቢሆን ይመጣሉ ይሳተፋሉ የሚል ተስፋ ነበረኝ። ያን እንኳን አለማድረጋቸው በኤምባሲ ደረጃ ራሱ ዝም ማለታቸው የሚያሳየው በጣም በጣም በዓለም አቀፍ አቋማችን በዓለም አቀፍ ማህበረሰብ ውስጥ ያለው ተሰሚነታችንና ተጽዕኖ ፈጣሪያችን በጣም 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 ማሽቆልቆሉን ነው የሚያሳየው። ምናልባት ከዛው ጋር ተያይዞ ጀዋብ የግብፅን ላለማስቀየም የሚለውን እንደ አንድ ፋክተር ወይም እንደ አንድ ምክንያት አስቀምጣል። ፕሮባብሊ ይሆናል፣ ምክንያቱም አስልተው ነው መግለጫ የሚያወጡት ወይም የሚሰሩት የፖለቲካ ስለሆነ። ግን በዋናነት እሱ ይመስላል። ምን ነው የኛን ጉዳይ ነው ያስመረቅነው፣ የኛን ግድብ ነው ያስመረቅነው። እንኳን እነሱ ግብጾችም ያውቁታል ኦልሬዲ ጎን ደንዲል ቢያንስ ከማስመረቅ ጋር ተያይዞና እሱ ዋና ምክንያት ሊሆን ይችላል። ምክንያቱም የራሳችንን ግድብ በማስመረቃችን እንኳን ደስ ያላችሁ ማለታቸው ግብፅን ማስቀየም እንዴት ይሆናል? ሙሉ በሙሉ ኦፍ ኮርስ ፖለቲካሊ ኢምፕሊኬሽን አለው። ሌሎች ምክንያቶች ከሆኑ ነው እንጂ ከሌሎች ምክንያቶች ጋር አያይዘ ነው። ዋናው ግን ይሄ ነው የሚሆነው። ለምሳሌ
ግብጽ በተለይ አሁን በማዕከላዊ ምስራቅ ካለው ግጭት አንፃር ሚናዋ ከፍ ብሏል እና የግብጽ ሚና ከፍ ሲል የኛ ሚና ደግሞ ዝቅ ብሏል። በሌላው ይቀርና አሁን በሆርን ኦፍ አፍሪካ በአፍሪካው ቀንድ ያለን ሚና ያለን ጥንካሬ ያለን ቁመና የሴኩሪቲ ኢኮኖሚ የዲፕሎማሲ ቁመና በጣም ዝቅ ስላለ አመዛዝነው ሲያዩ ያው ግብጽ ትከፋለች ብሎ ነው የሚገምቱት። እንትን ቢሆን ኖሮ አሁን አቋማችን ጠንካራ ቢሆን ኖሮ ግብጽ ብዙም ባያስከፋት ትንሽ እንኳን ብትከፋ ምንም አይደለም ብለው አነስ ያለ ዴሌጌሽን ይልኩ ነበር። አሁን ግን እኛ ዜሮ እነሱ ላይ ሆነው ነው እየታዩዋቸው ለነሱ አንዱ እሱ ነው። ሁለተኛ የዲፕሎማሲ ስራም አልተሰራም። ይሄ ፐርሰናል ዲፕሎማሲ ነው አብይ የሚያደርገው ፐርሰናል ዲፕሎማሲ ነው እንጂ የውጭ ጉዳይ ሚኒስቴርን ያኔ በደህናው ጊዜ ራሱ እንከራከሩ ነበር። ውጭ ጉዳይ ሚኒስቴርን አወላለቀው፣ አፈራረሰው፣ አዳክ ሲዝን እንዲሆኑ ጠንካራ ዲፕሎማቶችን አሁን በትግራይ ጦርነት ጊዜ ራሱ መልሷቸው የነበሩትን እንደገና አስወጥቷቸዋል። የዲፕሎማሲያችን የማስተማመኛ ስራ እሱም ተዳክሟል፣ ተቋሙ ተዳክሟል። እሱ አንድ ምክንያት ነው። ሁለተኛ ግን ዓለም ለኛ ያለው እይታ ወርዷል። they do not value us anymore እንደ አስፈላጊ አገር አያዩንም። የመጡት ሀገሮች ተወስዳቸው ከኛ ጋር ለምሳሌ የኬንያው ለብዙዎቹ ለዛ ለአየር ንብረቱ ይመጣ የኬንያው ከኛ ኤሌክትሪክ የሚገዛ ነው፣ የራሱ ጥቅም ነው። ጎረቤትም ስለሆነ የይሉንታ ጉዳይም አለ። ደቡብ ሱዳን፣ ሶማሊያ እና ጅቡቲም ኦፍ ኮርስ ወደባቸው ስለምንጠቀም ነው። እና የሆነ ስሟ በደንብ የማይታወቅ እስቲዋኒ የምትባል ስዋቲኒ ያው ጠቅላይ ሚኒስትር ነው ይላሉ፣ ግን ጠቅላይ ሚኒስትሩ ምንም ዋጋ የለውም በዛ ደረጃ። የደቡብ አፍሪካ መቅረት በጣም ወሳኝ ነው። ደቡብ አፍሪካ በጣም ኢንዲፔንደንት የሆነ ሀገር ነው በዲፕሎማሲ ታውቀዋል። የደቡብ አፍሪካ መቅረት ግብፅን ፈርቶ አይመስለኝም። ለምሳሌ ደቡብ አፍሪካ ግብፅን የሚፈራ አይደለም፣ አሜሪካን የሚፈራ አይደለም። የደቡብ አፍሪካ መንግስት ታውቀዋል። በጋዛ ጉዳይ ላይ የሚወስዱትን አቋም ታያለ። እና ሌሎች ሀገሮች ተቋቁሞ መምጣት ይችሉ ነበር። አፍሪካ ውስጥም ያሉ ኤዥያ ውስጥም ያሉ ሀገሮች ግን ያለን አስፈላጊ ሆኖ አልታያቸውም። they do not see it important because የኛ አስፈላጊነት በዓለም አቀፍ ደረጃ በጣም ተመናምኗል። በውስጥ ግጭት ወታደራዊና የሴኩሪቲ አቋማችን ተዛብቷል። የአካባቢው አንከር ስቴት ወይም ደግሞ የጸጥታ ምሰሶ መሆን ቀርቶ የጸጥታ ችግር ምንጭ ሆነን መተናል። ኢኮኖሚያችን ተዳክሟል። በዛ ላይ ደግሞ የዲፕሎማሲ ስራችንም በጣም ተዳክሟል። እንትን አይተህ እንደሆነ ለምሳሌ ከሶማሊያ ጋር ሙሳ ቢሂ ሰሞኑን ሲናገር ነበር፣ የቀድሞ ሶማሊያ ፕሬዝዳንት እና ከሶማሊያ ጋር በነበረን በኢትዮጵያና በሶማሊያ መካከል በነበረው ግብ ሶማሊያ አሸናፊ ሆነ የወጣችው ለምንድን ነው? አተ ሚኒመም የጥላን የሆንከው አይደለም። አሁን ለምሳሌ በመንግስቱ ኃይለማርያም ጊዜ እኛ የሶቪየት ተቀጥላ ነበር፣ በንጉሱ ጊዜ ከአሜሪካኖች ጋር ነበር። አሁን እኮ የአንድ ትንሽዬ ሀገር ተቀጥላ ያቺ ሀገር ደግሞ ምንም የዲፕሎማሲ ኢምሬት ትልቅ የሆነ የዲፕሎማሲ ዌይት ነው ያላት ካላት ገንዘብ አንፃር ያንን እንኳን ተጠቅመው ምንም ሊጠቅሙ አልቻሉም። ብሪክስ ገብተናል። ለምሳሌ አንድ ጀምራለ በብሪክስ ገብተን ትልቅ የዲፕሎማሲ ድል ተባለ አይደለም። እንዴት ነው የብሪክስ ሰዎች መተው ሊሳተፉልን ያልቻሉት? ብሪክስ ውስጥ የገቡን ቁጥር ለማሟላትና ከኛ ጋር ናቸው ሊሉን እንጂ እንደ አስፈላጊና ከኛ ፋይዳ እንደሚያገኙ ስላላዩን ቀሩ ማለት ነው። ስለዚህ ኢትዮጵያ በዲፕሎማሲ ገበያ ላይ ዋጋዋ እያሽቆለቆለ መጥቷል ነው። ከዛ አንፃር ነው ጉስሙና የመጣው እና ህዳሴ ግድብ ላይ ያየነው በስነ ስርዓቱ ላይ የመገኘት ያለመገኘት ካልሚኔሽን ነው እንጂ መሰረቱ አይደለም ነው። ያን ካልሚኔሽን ነው መጨረሻ ላይ ምልክቱን ያየነው እንጂ ሲብተሙን ሌላ ቦታ ነው ያለው ነው መሰረቱ። ፐርሰናል ዲፕሎማሲ ቅድም ብላለና አንድ ነገር ስላስታውስከኝ አስተያየት እንፈልጋለሁ ጀዋር፣ እዚህ ጋር ስላስታውስከኝ ነው። ከዚህ በፊት ከኔው ጋር ቃለ ምልልስ እናደርግ የመጀመሪያው ቃለ ምልልስ ላይ
ስቴት እኮ ሲገድል እንኳን ኦውራ አለው ግሬስ አለው እና ትልቁ የኛ ችግር መንግስት መሆን አለመቻሉ ነው። የብልጽግና ትልቁ ችግር መንግስት መሆን አለመቻሉ ነው። እንደ ስቴት አክት ማድረግ አለመቻላቸው ነው ብለህ ተናግረህ ነበር ከዓመት በፊት ካልተሳሳትኩ። መልሶ አሁን የሰሞኑን ያየነው አንድ ቪዲዮ አለ ከመጡት ሰዎች ጋርም ተያይዞ ራሱ ፈርጊ ቁቤት ከየቴ ቁቤ ሰመከሲን ገይቴ ሲንበይኑ ነምቲች አረባ ከፉ ለዮ ነምቲች በላምቲ ከራረ ዴማ isuma qabatee deema amma deengata ka faransaadha akka namni warri injirru ka biyyatana ka wali waggaa dheeraa turre what is that nunjo maali kun nun jaan wanni saatis nu garuu didde beechee diplomaasii eeggadhu sira umaan beetu xinnoo sanumallee taatu baradhu nama keessummaa si bira ይታያል ቪዲዮ ድምፅ ነው የሰማሁት። አሁን በዚህ በህዳሴ ግድብ ላይ ሁለት ነገር ታይቷል እንዳየኸው። አንደኛውን የሽማግሌውን ፂም እንትን እንደዚህ እያደረገ ነበረ እያበጠረ እንዲህ የዛኛውን ደግሞ ከኋላ ሮጦ ማሳጅ እያደረገው ነበር። ያው አይታልና ምናልባት ጊዜ ሳይኖር ካልተከታተልከው ላሳይ ብዬ ነው። ግን መልእክቱ ዓመት አልፎታል። አደራ ከተባልክ እስቲ ከቻልክ አስጠንቅቅልን አደራ ተብላል እና አደራውን ምን ላይ አደረስክ? ሞገስ በዚህ ጉዳይ ኮሜንት ባላደርግ ይሻለኝ ነበር። ምክንያቱም ከምስራቅ ነው የምንወጣው፣ ብዙም የፕሮቶኮል የምናካብር ሰዎች አይደለንም። ግን አብይ ግለሰብ አይደለም ነው፣ የሀገር መሪ ነው። የሀገር መሪም ሊከተል የሚገባው ፕሮቶኮል አለ። ኮምፕሌን ያደረገው ስብሰባ ላይ ኮምፕሌን ያደረገው ሰው ብቻ ሳይሆን ስም ሳልጠራ በተለያዩ በአውሮፓም በአፍሪካም እሱን ያገኙ መሪዎችን ሳገኛቸው ሁሌ የሚያነሱት ይሄ ነው። ይሄ ፕሮቶኮልን ያልጠበቀና ፕሮቶኮል ብቻ ሳይሆን የመሪን ፕሮቶኮል ብቻ ሳይሆን በግለሰብ ደረጃ ራሱ ሊሆኑ የማይገቡ ድርጊቶችን ያደርጋል። ይሄ ፐርሰናላይዜሽን ኦፍ ስቴትን እንደ ግሉ ማየት፣ ሀገርና ህዝብን እንደሚወክል ሰው ሳይሆን ይሄ ለቤትህ ጋብዘኸው እሁድ ከሰዓት ቤትህ ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነው፣ የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው ባይ ዘ ወይ እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable። ዞር ሲሉ ደግሞ ያሙታል። ይሄ ለምሳሌ ሲሄዱ እጃቸውን ይዟቸው በየፓርክ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሻትም መደነስም መጨፈርም they can do anything። ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም አስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this። በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል። ታውቃለህ? አሁን ባለፈው ይሄን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን እዛ አካባቢ ያለ አይመስለኝም። ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግዝፈት ከ7 ዓመት በኋላ ካልተረዳኸው ምን ዋጋ አለው? after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up። this guy has no capability to grow up። የመብሰል ብቃት እንደሌለው ነው የሚያሳየው።
ሆን ብሎ ነው ግን በርግጥ ሆን ብሎ ሲያደርግ አይደለም ወይ? አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ